ተመልካቾቻችን የበዓል ሰሞን የገበያ እንቅስቃሴና የምርት አቅርቦትን በተመለከተ ደግሞ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ንግድ ቢሮ ምክትል ቢሮ ኃላፊ አቶ ስመኘው ተሾመ እዚህ ስቱዲዮ ይገኛሉ። አቶ ስመኘው እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ አቶ ስመኘው በከተማችን እንደምናየው የበዓል ሰሞን የግብይት ሁኔታው እጅግ ግርግር ይበዛዋል። ብዙ የግብይት ከሌላው ጊዜ በተለየ መልኩ የሸመቶ ይደራልና በተለይም ደግሞ የምርት አቅርቦቱና ስርጭቱ በተለይም ደግሞ ጥራት ያላቸው ምርቶች ከማቅረብ አንፃር ስርጭቱ እንዴት እየሄደ ይገኛል? መልካም እንግዲህ ያው በዓላት በሚወጡበት ጊዜ ልዩ ትኩረት በመስጠት በዓላቱ በመልካምና በተረጋጋ ሁኔታ እንዲከናወኑ ለማድረግ እንዲቻል ብዙ ዝግጅት ይደረጋል። በከተማ ደረጃ በምክትል ከንቲባ የሚመራ ግብረ ኃይል ተቋቁሞ በስሩም ደግሞ ንዑሳን ግብረ ኃይሎች አሉ። ይሄ ማለት የአቅርቦቱን የንግድ ቢሮ ይመራል። የቁጥጥርና ክትትሉን እንደ ህግ ማስከበሩን ደግሞ በሰላምና ጸጥታ ቢሮ አማካኝነት በጋራ በቅንጅት የሚሰራበት ሁኔታ ነው ያለው። ከዚህ አንፃር በአቅርቦት በኩል በከፍተኛ ደረጃ አቅርቦቱ እንዲሟላ ለማድረግ ከፍተኛ ጥረት ተደርጓል። ይሄ ያው እንደምናውቀው አንደኛው የገበያ ማዕከላት አሉን። የሰብል አትክልትና ፍራፍሬ የሚያቀርቡ ወይም ደግሞ የሚቀርባቸው 4 ትልልቅ የገበያ ማዕከላት አሉ። ከነሱ በተጨማሪ ደግሞ የቁም እንስሳት 5 የገበያ ማዕከላት አሉ። እነኚህ በበቂ ምርት የሚያቀርቡበት ሁኔታ አለ። ሌላው ደግሞ የቅዳሜና እሁድ ገበያ ነው ያለው። ይሄ ቁጥራቸው ከጊዜ ወደ ጊዜ እየጨመረ ነው ያለው። ቀደም ሲል ከነበረው ቁጥር አሁን 219 የቅዳሜና እሁድ ገበያዎች አሉ። በእነዚህም የኢንዱስትሪም የግብርና ምርቶች እየገቡ ናቸው። በብዛት ገብተዋል። አሁንም እየገቡ ናቸው ማለት ነው። ይሄም አንዱ ሌላ አቅርቦት ነው። ሌላው ደግሞ ያው የዳቦም አቅርቦት እንደዚሁ ሸገር ዳቦን ጨምሮ ወደ 30 የሚሆኑ ፋብሪካዎች አሉ። ስለዚህ በእነዚህ በቂ ምርት የሚቀርብበት ሁኔታ ነው ያለው። ምናልባት ከተወሰነ ጊዜ በፊት የነበረው የነዳጅ ችግር ሁላችንም አጋጥሞ እንደነበር አይተናል። ግን አሁን በተረጋጋና ከበቂ በላይ ክምችት ያለበት ሁኔታ ነው ያለው። ይሄ ራሱ በኢኮኖሚው ላይ የራሱ አስተዋጽኦ ስላለው ማለት ነው። በተለይ የቁም እንስሳት ላይ ማንሳት እንችላለን በዓለም ስለሆነ። አዎ። ስለዚህ ይሄ ነገር ስላለ የተረጋጋ ሁኔታ ከአቅርቦት አንፃር አለ ብለን ነው መውሰድ የምንችለው እና ጥሩ በዓል እንደሚሆን አምናለሁ። በተለይ ደግሞ ለበዓል የፍጆታ እቃ የምንጠቀምባቸው ምርቶች አሉና እነኚህ ላይ አላስፈላጊ የዋጋ ጭማሪ እንዳይኖር ቢሮ ምን ያህል ቁጥጥርና ክትትል እያደረገ ይገኛል? እንግዲህ አቅርቦቱ ዋናውና ወሳኙ ጉዳይ ነው ብንልም ያ ደግሞ በአግባቡ ህብረተሰቡ ተጠቃሚው እንዲደርስ ለማድረግ ቁጥጥርና ክትትሉ ሁለተኛው ዋና ትኩረት የሚሰጠው ነገር ነው። በዚህ ላይ ትኩረት የሚደረግባቸው ዋና ጉዳዮች አሉ። አንደኛው ክምችት እያለ ለምሳሌ በመጋዘኖች ክምችቱ እያለ ግን ደግሞ ወደ ገበያ ካልወጣ እጥረት የሚፈጠርበት ሁኔታ እንዳይኖር ይሄ ቁጥጥር ትኩረት ይደረጋል ማለት ነው። ሁለተኛው ደግሞ እንደዚሁ የምርት ጥራቱም ራሱ ምርቱ መቅረቡ ብቻ ሳይሆን የምርት ጥራቱ ለጤና የማይጎዳ ጤነኛ ባዕድ ነገር ያልተቀላቀለበት መሆኑን የማረጋገጥ ጊዜው ያላለፈበት ምርት መሆኑን የማረጋገጥ እንደዚህ አይነት ነገር ላይ ክትትልና ቁጥጥር ይደረጋል። ሌላው ከፍተኛ የሆነ ወይም ደግሞ ከአጠቃላይ ነፃ ገበያው አንፃር ሲታይ የተጋነነ የገበያ ዋጋ እንዳይኖርም ቁጥጥር ይደረጋል ማለት ነው። ሌላው ደግሞ ምናልባት ያው የበዓል ወቅት ስለሆነ የእንስሳት ገበያዎቹ ላይ ማለት የቁም እንስሳት ገበያ ማዕከል ላይ እነዚህ ህገወጥ የሆኑ ደላሎች ደግሞ ዋጋውን ለመወሰን የሚያደርጉትን ነገርም እዚህ ላይም ክትትልና ቁጥጥር ይደረጋል። በአጠቃላይ አቅርቦቱ የተስተካከለ ሆኖ እንዲቀጥል ክትትል ይደረጋል ማለት ነው። ስለዚህ ትኩረት የሚደረግባቸው ነጥቦች ናቸው። እናመሰግናለን አቶ ስመኘው ተሾመ እዚህ ስቱዲዮአችን ተገኝተው ስለሰጡን ማብራሪያ። መልካም ምሽት ይሁንልዎት።